ነጩ ብሏል። የእግዚአብሔር ቃል ነው። ነጩ ካለ የእግዚአብሔር ቃል ነው። ማስፈጸም ብቻ ነው። ለምን ብሎ የሚጠይቅ ማንም የለም እኮ። በአዲስ አበባ ከሚገኝ አንድ ትልቅ ሆቴል ውስጥ በሴክሹዋል ጉዳይ ተባርሮ እጅ ከፍንጅ ተይዞ ሂልተን ቆሻሻ መጣያ ነው እንዴ? ሂልተን ያሉ ወገኖቻችን መጫወቻ አድርጓቸው ተብሎ ነው እንደሚመደበው እዛ ሸዋና ለሩም ገስትና ለሜምበር ብቻ ነው የተፈቀደው። ኢቭን ሰራተኛ አይገባም። እና እዛ ይዞ ይመጣልሃል 3 ሴት በፒኪኒ ከሀገራችን ባህል ያፈነገጠ ከመንግስት በላይ የሚፈራ ድርጅት ነው ሲጀመር ሂልተን። ማኔጅመንቱ ራሱ እንዲፈራ አድርጎ የተፈጠረ ነው። ይሄ ሰው የሞተ ወጣቱ ምስኪን ልጅ ቤተሰብ እንኳን የለው፣ ክፍለ ሀገር ነው ተጭኖ ነው ሬሳ። ሲሞት ግን አንደኛ አልቃሽና ሬሳ ሸኝ እሱ ነው። ማአት ሰው ነው በዚህ ኬሚካል የሚሰራው። እንዲበጣጠስ እንዲሞት ይፈለጋል። በቃ አበሻ 500 ሰራተኛ ቢያልቅ ግድ የላቸውም እነዚህ። ለምን ብቀላ እንደመጡ ወደ ሀገራችን ግራ ነው የሚገባው። አንድ የኩላሊት በሽተኛ በደንብ መሄድ ማልችል በከዝራ ነው መሄድ። ተጋፍቼ በታክሲ መምጣት አልችል። ትራንስፖርት አይመድብልኝም። እንደ ማንኛውም ሰው በራይድ በቀን 700 ብር አወጣለሁ። ሰራተኛን ምን ያክል እንደሚያሸማቅቁ በገዛ ሀገራችን እነሱ እየዘረፉ ሰራተኛው እየሰራ ስልክ እየተነጠቁ ከቤታችሁ ጀምሮ ምርመራ ይደረግባቸዋል እየተባለ የት ጫፍ ድረስ ነው እነዚህ ሰዎች ይሄዱ? ጠዋት የገባው ማታ 6-7 ሰዓት ሰብስቤ አልጨርስም። ሌሊት እኮ ነው የምነግርህ። ኦቨርታይም የለውም፣ ምንም ነገር የለውም፣ ምንም ነገር የለውም። ጠዋት ደግሞ 12 ሰዓት ስራ ገቢ ነው የተመለሰ። እነዚህ ሀበሻን ሲያስረግጡ፣ ደም ሲያስተፉ፣ ሲያሰቃዩ ዋና ከጀርባ ሚና የነበራቸው እነዚህ 3 ስለሆኑ በእውነት ኢትዮጵያዊነታቸውን እጠራጠራለሁ። እስካሁን ድረስ ማንም ያቀኛል ልደታ ምድር ላይ ለማንም ተርፍ ሰው ነው። ማንንም እያገዝኩ የኖርኩ ሰው ነው። ምንም አታመጡ ነው የሚል እውነቱ ነው። ምንም አናመጣ። አሁን ደግሜ የምናገረው ነገር ካለ ሂልተን ውስጥ ይገኛል። ጩኸቴ ብትሰሙ ይህ ቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ። ጩኸቴ ብትሰሙ ይህ ቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ። ታላቅ ዜና! አፓርታማ በካሬ 75,000 ብር የሚሸጥ ሪል ስቴት እናስተዋውቃችሁ። ማርቨለስ ሪል ስቴቶች ነን። ኃይሌ ጋርመንት በ4 ዓመት ውስጥ 3 ሳይቶችን ጥንቅቅ አድርገን ሰርተን ያስረከብን ሲሆን አሁን ደግሞ ኃይሌ ጋርመንት አፍሪካ ሲዲሲ ፊት ለፊት ወይም ንፋስ ስልክ ላፍቶ ክፍለ ከተማው አጠገብ በካሬ 75,000 ብር ብቻ ዘመናዊ አፓርታማ እየሸጥን እንገኛለን። ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ክፍያና በ2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያና በ2.5 ሚሊዮን ብር ቅድመ ክፍያ እንዲሁም ቀሪውን ያለምንም ወለድ በአመት አከፋፈል ይከፍሉታል። በተጨማሪም በአመት ከ6 ወር የሚረከቡትና ተሰርተው ያለቁ አፓርትመንቶችን በሽያጭ ላይ ነን። ልብ ይበሉ፣ የዋጋ ለ20 ቤቶች ብቻ የወጣ ስለሆነ ፈጥኖ በ0981 57 5696 ላይ ይደውለው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። አይዞን። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ዛሬ ልዩ ፕሮግራም ይዘን ቀርበናል። ልዩ ፕሮግራሙም በሂልተን ሆቴል ጉዳይ ዙሪያ ብቻ ያተኮረ ጉዳይ ነው። ከዛ በፊት ከደረሱን መልእክቶች የተወሰኑትን ላቅርብ። ከሂልተን በተንኮል ከተባሩት ሐቀኛ ሰራተኞች አንዱ ነኝ። መባረሬ ሳያንስ የሥራ ልምዴን ለ10 ዓመት ተከልክዬ ነበር። ሰለሞን አደፍርስ ወንድማችን፣ በእውነት እግዚአብሔር ይጠብቅህ። ምን ልበልህ፣ የመላኩን ግፍር 37 ዓመት በቅል ላገለገለ እንደ ቆሻሻ አውጥቶ ያለምንም ምክንያት ወረወረኝ። እግዚአብሔር ይፍረድ ብዬ እየጠበቅኩ ነው። ሁሉም ያልካቸው እውነት ነው፣ ጊዜ ሰጥቷቸው ነው። መስፍን የተባለ እንግዲህ የፕሮግራማችን ተከታታይ ነው። ሌላው እንግዲህ ከሂልተን ሰራተኞች አንዱ የደረሰን ደብዳቤ፣ የሰመኮ ሰዎች ሲገደሉ ብቻ ነው መግለጫ የሚያወጣው።
በሰራተኞች ላይ የሚፈጸምና 2 አስርት ዓመታት ያስቆጠረ በነጮች የሚፈጸም የጅምላ ዘግናኝ ግፍ የሰብአዊ መብት ተሟጋች ነኝ የሚለው እየሰማ የዞን ጆሮ ይስጠኝ ማለቱ ለምን ይሆን? የሂልተን ከ500 የሚበልጥ ሰራተኞች በገዛ ሀገራቸው መብታቸው የተጣሰ ዘረኛ ቃላት እየተለጠፈባቸው፣ አንዳንድ ሰራተኞች ለአእምሮ ህመም እየተዳረጉ፣ ለተለያዩ በሽታዎች የተዳረጉ፣ አገር ጥለው የተሰደዱ ብዙ ናቸው። ኢሰመኮ ለእነዚህ ኢትዮጵያ ዜጎች መብት መከበር ከጎናቸው ለመቆምና መግለጫ ለማውጣት የግድ መገደል አለባቸው? ከጥይት በባሰ መልኩ በየረቱ የሞራል የመንፈስ በዘረኛ ቃላት የማሸማቀቅ ወዘተ ድርጊት የሚፈጸምባቸው የሂልተን ሰራተኞች በቁም እንዲሰቃዩ እየተደረገ ክቡር ሰብአዊ መብታቸው ከሚገለጸው በላይ እየተሸረሸረ ይገኛል። የሂልተን ሰራተኛ ማህበር የሰራተኛ ፊርማ አሰባስበው ለኢሰመኮ ያስገባ። ከዛ የተቋሙ ምላሽ የሚታይ ይሆናል። ከሂልተን ሰራተኞች አንዱ እንግዲህ ለክቡር ኮሚሽነር አቶ ብርሃኑ አዴሎ ይሄ መልእክት ይድረሶ ብለናል። ሌላው እንግዲህ አንድ የመጨረሻ የምናደርገው አራያ ላርስ የሚባለው ስሙ ያልጠቆምከው ጀርመናዊ አንድ ነጭ አለ። መጀመሪያ ሀያት ሪል ኤጀንሲ ኤክስኪዩቲቭ ቺፍ ሆኖ ነበር የማውቀው እና እዛ በዘረኝነትና ሰራተኛ በመሳደብ በሆቴሉ ሰራተኞች በተሰበሰበ አድማ ወይም ፊርማ ሊሰናበት ችሎ ነበር። ቢሆንም ከዛ ወደ ሂልተን ጀርመናዊ ሌላኛው ጀርመን ወደ ሂልተን ጠርቶት አሁን እዚህ እያሰቃየን ይገኛል። ከቪዲዮ በኋላ ምንም አታመጡም እንደፈለግኩኝ ያደርጋቸዋለሁ እያለ እየዛተ ነው። አንዳውም አሁን ለአንድ ወር ረፍት ሊወጣ ነው። ከዚህ ለመሸሽና ይሄን ሀገር በደንብ ገፍተንበት ከዳር ካልደረሰ የእነሱ መጫወቻ ሆነን ነው መንቀረው ይላል። እውነት ነው። እንግዲህ ክቡራን ተመልካቾቻችን በቴሌግራም ቻናላችን በተቻላችሁ መጠን በስልክ ሳይሆን በጽሁፍ ቴክስት አድርሱን። ለእናንተው መልሰን መረጃ ጥቆማ ካላችሁ ለእናንተው መልሰን እናቀርባለን። አሁንም ደግመን በሂልተን ጉዳይ ላይ ለሁሉም ሰራተኞች ለተገፋችሁ፣ በደል ለተፈጸመባችሁ፣ ሴክሹዋል ሃራስመንት ለተፈጸመባችሁ በራችን ክፍት ነው። ዛሬ በጣም ለጆሮ ጭው የሚያደርግ መረጃ እንሰማለን። በስልክ ቃለ ምልልስ ያደረግናት የሂልተን ባልደረባ አለች። ሂልተን ውስጥ ከ3 ሴቶች ጋር ምን አይነት ግንኙነት እንደሚደረግ፣ በእሷ ላይ የደረሰው ወሲባዊ ጥቃት ወይም ጉንተላ፣ ይሄ በነገራችን ላይ በዝርዝር እሷ ስትናገር የምንገልጸው ይሆናል። ሌላው እንግዲህ ባለፈው በቪዲዮ ያሳየናችሁ ሰራተኛውን ሲናገር አዳራሽ ውስጥ ያለቅስበት የነበረው ጌታሁን ይልማዝ ያለ። መጀመሪያ የእሷን እናስቀድምና ጌትሽ እንኳን ደህና መጣ። እንኳን ደህና ቆየኝ አርያ። እሺ መጀመሪያ እንግዲህ አንድ እህታችን ባልደረባችሁ የምትለውን እንስማና ከዛ ወደ አንተ እንቀጥላለን። ጤና ይስጥልኝ እህታችን፣ እንግዲህ በሂልተን ሆቴል ሰራተኛ ነበርሽ። አዎ። ምን ያህል ዓመት አገለገልሽ? እንግዲህ የማውቃቸው ነገሮች አሉ ነው የምትይው። እስቲ ከዛ እንጀምር። አዎ አራዬ፣ እንደምን ነህ? በመጀመሪያ ለኢትዮጵያ ሕዝብ ድምፅ እንደመሆን ቁጠረው። ሂልተን በጣም ብዙ ሕዝብ ነው ያለው። እግዚአብሔር ይባርክህ። አንተንም አበበችዬንም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እኔ እንግዲህ 1 ዓመት ያህል ነው ያገለገልኩት በሂልተን ሆቴል። በአንድ የስራ ኃላፊነት ፖዚሽን ነበረ እየሰራው የነበረው። ያው እነዚህ ሰዎች አማረውኝ ስራዬን ለመልቀቅ ተገድጃለሁ ማለት ነው። በጣም በብዙ ነገር። በምንድን ነው ብዙ ነገር ምንድን ናቸው? እስቲ ግልጽ እናድርጋቸው እና የሚፈጸሙት በደሎች ወይም በአንቺ ወይም በሌላ የደረሰው ምንድን ነው? አዎ ከኔ ልነሳልና እኔ ወንድምና እህቶቼ ላይ ያው የሚፈጸመው በደል ምንድን ነው? በብሪፊንግ ስም ጠዋት በስብሰባ ስም የሚጠሩት አንድ ስብስብ አለ ለአንድ ለ15 ደቂቃ ማለት ነው። እነማን ናቸው ስብሰባውን የሚጠሩት? ጃናሪ የሚባለው የሆቴል ማናጀር እና ይሄ ላርስ የሚባለው ናቸው። ከአበሾች ደግሞ አቶ ሰይፈዲን አሉ። በእርግጥ ስብሰባውን በብዛት የሚመሩት ጃናሊ እና ላርስ የሚባሉት ናቸው ማለት ነው። እና ይገርማል። በጣም ነው ሰው የሚሳደቡት፣ በጣም ነው የሚያመናጭቁት። እና ጃናሊ እየተናገረ ያኛው እንደ ጦጣ ምናምን አክት ያደርጋል። ገብተዋል? ክቡራን ተመልካቾቻችን እየሰማችሁ ነው። ባለፈው ጊዜ የተናገርነው ነገር ነበር። እንደ ጦጣ ነው አክት የሚያደርጉት አበሻው ላይ። ይሄ የሞት ነው። እናንተ ጦጣዎች ናችሁ፣ እንስሶች ናችሁ ነው እንግዲህ። ጦጣዎች ናችሁ፣ እንስሳዎች ናችሁ። በገዛ ሀገራችን የሂልተን ሆቴል ሰራተኞች እንደዚህ ነው እየተዋረዱ ያሉት በእነዚህ። እና ብዙ ጊዜ ያው እንደ ኤፕ ምናምን አይነት አክት ያደርጉልሃል። ከዛ በኋላ ደግሞ በጣም ያስጨንቁናል። ይሄ ነገር ለምን በስራ ቢሆን እኮ ጥሩ ነው። የሚገርመኝ የተሰራውንም ነገር
በማስጨነቅ በአይነት በጣም በሚያስጠላ አይነት ንግግር ነው የሚናገሩት እና ክሬዚ ናችሁ ሞራን ናችሁ ምናምን የሚባል እንትን ነው የሚጠቀሙት ያው በቋንቋቸው በእንግሊዘኛ እና አብዛኛው ሰው ሪስፖንድ ስለማያደርግ ገባህ እኔ እንደውም በጣም ነው የምጋፈጣቸው ማለት ነው በጣም ለምንድነው what do you mean ምናምን እንደዚህ የምትናገረው ላለው በብዛት እና እኔን እንደውም ብዙም አይዳፈረኝም ግን ሌሎቹ እህትና ወንድሞቼ ልነግርህ በየጠዋቱ ባችን እየመጣ ስንወጣ መሳሳትም ላይ ምናምን በጣም የለቅሶ ያህል ነው በቃ ምን ነው ወያየው ምን ሊያደርጉን ነው በቃ ማመናጨቅ ዋርኒንግ ነው ኤቭሪ ሞርኒንግ ዋርኒንግ አንደኛ ነገር ይኸውና እንግዲህ ከሰራተኞች አንደበት ነው ከማኔጅመንት እየሰማችሁ ያላችሁ በየጧቱ ሰራተኞች ይሰቃያሉ እነማንን ይዘው እነ ሰይፈን እነማንን ይዘው የስብሃት ነጋ ኩያ የሆኑትን እማማን ይዘው ይሄ ነው እንግዲህ ሂልተን ውስጥ የሚካሄደው አንደኛ ነገር እየሰራ ያለ ሰራተኛ አባሩ ነው እንደገና ዋርኒንግ ሌተር ስጡ ደሞዝ ቁረጡ ነው ከኛ ጋር ግብግቡ ማለት ነው የሆነች ትንሽዬ እንደው ስህተት የማትባል ነገር ያየውን ነገር ለምሳሌ ከቦታ ላይ አሁን ለአንድ ደቂቃ ዞር ማለት አንደኛ በቂ ሰው ኃይል አይሰጡህም ያ ሰውዬ መልቲፕል የሆነ ስራ እንትን ያለው ገባ ዞር ሲል ለምን ዞር አለ 3 ቀን ደሞዝ ቅጪ ነው ከኔ ጋር በተለይ ግብግቡ ከሁሉም ጋር ተመሳሳይ ነው እና እኔ እንደውም አንድ ሰራተኛ ይገርማል ሁሉም ሰው ያውቃል እዛ ፒዲአር የሚባል ነገር አለና እዛ ላይ ዱኖት ሚት ሰተሽ እንድትባረር ነው የምንፈልገው ብሎ ይሄ ጃናሊ የሚባለው እኔ አልሰጣትም ለምን እኔ ከገባው በኋላ ሰራተኛዋ በጣም ተሻሽላለች ጎበዝ ልጅ ናት ሲክሊፍ ታበዛለች አለ እንግዲህ በፊት ተታመምና ሲክሊፍ ታመጣ ይሆናል የስራ ኢንቫይሮመንቱም አይመቻት ይሆናል እኔ በኃላፊነት ከመጣ በኋላ እንደውም በቃ እኔ ካንቺ ስትኖሪን ነው ደስ የሚለኝ በሽፍትሽ ራሱ መጥቶ መስራት ብላ የስራ ሞራሏን አምጥቼ በስንት ትሬኒንግ በስንት ካውንስል አድርጌ እኔ ነኝ የመለስኳት ስለው ካልሰጠሽ ብሎ ጸቦ የተጀመረው ከኔ ጋር እንደውም በዚህ ነው ይገርማል እንግዲህ ይሄንን በየቀኑ እየጠሩ ይሄንን ስድብና ማሸማቀቅ የሚያደርጉት በየቀኑ ነው ማለት ነው በየቀኑ እኔ የሚገርማ አራዬ በፊት የምሰራበት ስራ ቦታ የረፍት ቀኔን አልወደውም ነበር እሄድ ነበር እየነዳው በረፍት ቀኔ ማለት ነው አሁን ግን ቀን ቆጥርልሃለሁ በቃ መቼ ነው ረፍት የሆነው እነዚህ ሰው ስራውን እንዲጠላ መንግስትን እንዲያማርር የገዛ ሀገሩን እንዲጠላ በጣም በቁጥር 5 የማይሞሉ በነገራችን ላይ ላርስ የሚባለው በአዲስ አበባ ከሚገኝ አንድ ትልቅ ሆቴል ውስጥ በሴክሹዋል ጉዳይ ተባርሮ እጅ ከፍንጅ ተይዞ ሂልተን ቆሻሻ መጣያ ነው እንዴ ሂልተን ያሉ ወገኖቻችን መጫወቻ አድርጓቸው ተብሎ ነው እንደሚመደበው እዛ ይህንን የሚመለከተው አካል አሁንም ምላሽ ሊሰጠው ይገባል የዚህ ዘመድ በመሆኑ ብቻ በሴት እህቶቻችን ላይ በደል እንዲፈጽም አምጥተውታል ምን ያደርግ እንደነበረ ከራሷ አንደበት ተሰሙታላችሁ ሰዎች ፊት ማላየው ነው እና ሰይፈዲንም የሚያደርጉልን ነገር የለም ገባህ አይደል እንደዛ ያበሻቀጡት ዝም ነው የሚሉት ከዛ አንድ ጊዜ ዝግ ስብሰባ ተባለና ማኔጅመንቶች ብቻ ኑ ተባለ እኔ እንደውም ረፍት ነበር ካልመጣሽ ቤት ውስጥ የሆነ ነገር ተፈጥሯል ተብሎ ምን ጉድ ቢፈጠር ነው ብዬ ያው ኃላፊ ስለሆንኩኝ ሄድኩልህ ያው ኃላፊነት ነው ብዬ ካኗል ሊቬ ላይ ማለት ሲሄድ ክላውስና እንትና ነው ይሄ ፋይናንስ ሄዱ ነው ሰብሳቢው ከዛ ተሰብስበው ምን ያው ስብሰባውን መሪው ያስታዞ ሊሆን ይችላል እንግዲህ ስብሰባውን መሪ ክላውስ ነው ምን ይለናል ቤቱን እያዘረፋችሁ ያላችሁት እዚህ ውስጥ ያላችሁ ጠቅላላ ማኔጅመንቶች ናችሁ እንደውም ፎቶአችሁ ተሰጥቶኛል ከነዚህ ካላችሁ ሰዎች መካከል ፎቶአችሁ አለ ብሎ ፎቶአችንን እንዲህ በሩቁ እንደ ውጭ ሀገር መርማሪ እንደሚያደርጉት ፊልም ላይ እንደምናየው እኔም ማለሳቅ እንጂ ከዛ አውጥቶ አሳየንና መለሰው እያንዳንዳችሁ ከቤታችሁ ጀምሮ ጀርባችሁ ይጠናል ቤቱ እየተዘረፈ ነው ምግብ ሰራተኛው ሰማላችሁ ሰራተኛን ምን ያክል እንደሚያሸማቅቁ በገዛ ሀገራችን እነሱ እየዘረፉ ሰራተኛው እየሰራ ስልክ እየተነጠቁ ከቤታችሁ ጀምሮ ምርመራ ይደረግባቸዋል እየተባለ የት ጫፍ ድረስ ነው እነዚህ ሰዎች የሄዱት እንዴት ነው ሃይባ ያጡት አንድ ሰው ጀርመን ውስጥ አንድ አበሻ ወይም ጥቁር ወይም ሌላ ሀገር ውስጥ እንደዚህ አይነት መብት አለው የለውም አንድ የደረሰን መልእክት አለ እንደውም እኔ በምኖርበት አገር እንኳን ስራ አስኪያጅ ልትሆን ጥቁር ሆነ ሆቴል ውስጥ መግባት አይፈቀድልህም እኛ ሀገር ግን ሆቴል ውስጥ ገብተው አበሻ የተማረ ማአት እያለ ከነሱ በእጥፍ በላይ ችሎታ ያለው እያለ
ያለ ችሎታቸው ያለ ሙያቸው ምንም ወረቀትና ማስረጃ ሳይኖራቸው ኢትዮጵያውያንን በዚህ ደረጃ እያሰቃዩ ይገኛሉ። ይሄው ምስክርነት። እንቀጥል ደግሞ ሌላም ጉድ ትሰማላችሁ። ሰራተኛው እያወጣ ከኪችን እየበላ ነው። እናንተም እንዳላየ እየሆናችሁ ነው። ራሳችሁም እንደዚህ የምታረጓላችሁ፣ ቤቱን በጀርባ በመታዘርፏላችሁ ምናምን ነገር ከከስተመር ብር እየተቀበላችሁ ምናምን። ይሄ ነው በነገራችን ላይ ከዚህ በፊት አላሳየነውን ፎቶግራፉን በደንብ ስሙት፣ ምን እንደሚያደርግ በሴቶቻችን እህቶቻችን ላይ ሂልተን ውስጥ ምን እንደሚያደርግ ስሟት ምናምን ብሎ እንዴት አሳቆ እንትን ሰብአዊ መብት የሚባል ነገር የለም። ሞባይል ሰተን እኮ ስንገባኛ እኮ እንጀራችንን ብለን ነው። ምን እንበል? እንዴት አንሰጥም እንበል? ተፈትሸን ሞባይል ሰተን ነው የገባ ነው፣ እንደ ፖሊስ ጣቢያ ማለት ነው። እኔ እንደዚህ አይነት አሰራር የትም ምድር ላይ ይቻላል። ሰብአዊነት የሚነካ ይሄንን ያልነገርኩ ነገር አሪያይ በጣም ነው ያዘንኩት። እንደዚህ ብሎ አስፈራርቶናል። ተጠንቀቁ፣ ሌቦች ናችሁ ብሎ እና ይገርምሃል። እስቲ ምንድነው ችግሬ ብሎ ደህና ሀሳብ እንደሚቀበል ሰው ስብሰባ ጠራን ማለት ነው። እዛ ስብሰባ ላይ ትናንትና ስሟን እንደውም የጠራው መቅደስ የምትባለው ፍሮንት ኦፊስ ማናጀሯ እና እኔ ነን ለታሪክ የተናገርነው ማለት ነው። እኔ ነገሬ ፊት ለፊት ነው ብያለሁ። እኔ ነኝ የምጋፈጣቸው። እንደውም ለዚህ ነው የማይወዱኝ እኔ እና ምን አልኩት፣ ሰው ታመናጭቃለህ። ይሄ ኢንቫይሮንመንት መስተካከል ካለበት ይስተካከልና አርፈን ስራችንን እንስራ። እኔ ሂልተንን እወደዋለሁ፣ የሀገር ሀብት ነው። እኔ 17 ዓመት ሙሉ የሆቴል ባለሙያ ነኝ። ስራዬን እወደዋለሁ፣ ከስተመሮቼን እወዳለሁ፣ ልስራበት። አታመናጭቀን፣ አትሳደብ በየሞርኒንግ ብሪፊንግ በሚባለው ላይ እና እኔ ከሷ ጋር ግንኙነት አለው ብላችሁ ትጠራጠራላችሁ አለ። እኔ ስለሷ አይመለከተኝም አልኩት። ምን አገባኝ? እኔ ምሳ አይደለሁም። እኔ የሚያገባኝ ስራዬ ላይ ያለው ኢንቫይሮንመንት ነው። ሰማላችሁ? ታዋቂ ነች ልጅቷ እዛ ሆቴል ውስጥ። ስለሷ ባህሪ አይመለከተንም፣ ግን የሚያደርገውን ነው የሚያስጨንቃቸው። ከሷ ጋር ተጠረጠራለሁ ምናምን እያለ ኢንቫይሮንመንት ነው እና በጣም አዝኛለሁ ሰው እንደዚህ እያለኝ ስለሆነ ምናምን አለ። ነገርኩት በግልጽ። ከዛ ቢኒያምንና ፋይናንስ ማናጀር ነው እንትናል ይሄ ሰይፈዲ የሚባለውን ኮሜርሻል ዳይሬክተሩን እባካችሁ እናንተ ቀንደኛ የሀበሻ ጠለቶች ስም ነው መጠራ ያለችው ቢኒያም፣ ሰይፈዲን፣ መላኩ። እነዚህ ሰዎች ዛሬ ምን እናገራል ከሀገር ከመውጣታቸው በፊት የሚመለከተው አካል ማህበሩን ክስ ሊመሰረት ይገባል። ሂልተን ማህበር ዝም ማለት የለበትም። እነዚህ ሀበሻን ሲያስረግጡ፣ ደም ሲያስተፉ፣ ሲያሰቃዩ ዋና ከጀርባ ሚና የነበራቸው እነዚህ 3 ስለሆኑ በእውነት ኢትዮጵያዊነታቸውን እጠራጠራለሁ። ስለዚህ እነዚህ 3 ሰዎች ላይ ትኩረት ሊደረግ ይገባል። አካውንታቸው ሊመረመር ይገባል። ምን እንዳደረጉ እያንዳንዱ ነገር ሊመረመር ይገባል። እናንተ ሀበሾች ናቸው አልኩት እኔ በአማርኛ ሀበሾች ናቸው፣ አስቆሙልን ይሄንን ነገር፣ እንደዚህ የሚያመናጭቀንን ነገር አስቆሙልን። የሚሳደበው እናንተን አቁሞ ነው እኮ እኛን የሚሳደበው። በተለይ ሰይፈዲን ሁሌ ያለ ብሪፊንግ ላይ ብለን ስንላቸው ዝም ብለው ጻፉ ምናምን እንደማስታወሻ ነገር። ከዛ የሚገርምህ እኔ ላይ ባሰበት። በየቀኑ ህይወቴን እዛ ቤት ሲኦል አደረገው። በቃ ማናትና ነው የምትናገረው ነው እንግዲህ ሰይፈዲን ማለት ይሄ ነው። ለሱ አማርኛ የነገረችውን ሄዶ ነግሮታል። ስለዚህ እሷ ተጠመደች በመካከል። እነዚህ ናቸው እንግዲህ እነዚህ ወገን በነገራችን ላይ እነዚህ ሰዎች 3ቱም ከወያኔ ጀምሮ ሲያለቀልቁ ሂልተንን ሲገሉ የነበሩ ከወያኔ ጋር ተሞዳምዶ ስልጣን ይዘው ዛሬም ሰራተኛውን እየረገጡ ያሉት በዛ መንገድ ነው። እማማም አንደኛዋ የስብሃት አለቅላቂ ነበሩ፣ ዛሬ ደግሞ የነጮቹ ሆነዋል። እነዚህም እንደዛ ናቸው። ገረው ነው ማንም እዛ ግን ፈርቶ ሁሉ ዝም አለልክ ምንም ማስተያየት ሳይሰጥ። እኔና መቅደስም እያለቀሰች ትሰድበኛለህ በብዛት። ይሄ ነው አንደኛው ፋሺስት። ይሄ ነው አንደኛው ፋሺስት። ወንድማችን እዚህ ስቱዲዮ ውስጥ ያለው በስፋት የሚናገረው ነገር አለ። እችን እንጨርስና ወደሱ እንመለሳለን። እኔ ግን በደንብ ነገርኩት። ከዛ በኋላ የኔንም የመቅደስንም ህይወት የሚገርም እዛ ጋር በቃ የቁም ስቃይ ነው ያደረገብን በየቀኑ። እንዴ አሪያዬ እኛ እኮ ስራ አግኝተን ልጆች አሳዳጊዎች ነን። ስራ አግኝተን ምን ብለን አመቻችተን መውጣት ስላለብን ነው እንጂ እውነቱን ስነግርህ ድሮ ነበር ነው መውጣት የነበረብኝ። የማላውቀው በሽታ አመጣብኝ። በቃ የሆነ የራስ ህመም ጭንቀት ምናምን ነው ያመጣብኝ ማለት ነው እኔ ላይ ራሱ። ከዛ ኋላ የሚገርምህ ነገር ሌላው የምነግርህ ነገር የቢሮአችንን አሁን ቆይ ፒክቸሩን እልክልሃለሁ ታሳይልኛለህ ለህዝብ ማለት ነው። ጥሩ የሆነ የሚሸት የሚገማ ቢሮ ውስጥ ነው የሚያሰሩን። አንደኛ ፎቅ ላይ ነው ያለው። ታውቃላችሁ ክቡራን ተመልካቾቻችን፣ እዚህ ቢሮ ውስጥ ነው የሚያሰሯቸው።
ሂልተን ከውጭ ያለውን ኢሜጅ ታውቁታላችሁ። እዚሁ ሰራተኞቹ አስምታ ያስኩኝ ነው የምትለው ስሟት ከራሱ አንደበት ላይ ነው ያለው በዚህ በሪሴፕሽን ስትወጣ ማለት ነው። እና ሊኬጅ ስላለው ምንጣፍ ነው እባክህን አስነሳልን ብዬ ነገርኩት። ከዛ በኋላ አልሰማ ሲለኝ ለሰይፈዲን ነገርኩት አስነሳልን። እኔም በተለይ በጣም እያፈነኝ ነው አልኩት እና አስም የሚባል በሽታ መጣብኝ። ይገርማል። እኔ በዘመኔ እንደዚህ አይነት በሽታ አላውቅም። ምንጣፉን ላለማንሳት ማለት ነው። ከዛ ይሄ ክላውስ ስለሚባለው ለዋናው ሰውዬ ኢሜል አደረኩኝ። ሁሉንም ሲሲ አድርጌ ይነሳልኝ ይሄ ምንጣፍ። ሌሎችም ሰዎች አሉ እዛ የሚሰሩ እየታመሙ በፍራቻ ዝም ብሎ ይሰራሉ። እኔ በኃላፊነት ቦታ ስላለው ከመሀላቸው እስቲ አንቺ ድምጹኝን ቢያንስ አንቺ ኃላፊ ነሽ ሲሉኝ በኢሜልም በምንም ተጨቃጭቄ በስንት መከራ ግማሿን አስነሱና ግማሹን ተውት። ለምን እላቸዋለሁ። ለምንድን ነው ወጪ የምናስወጣው ሌላ ምንጣፍ ለማስነጠፍ እንዴ? ጤና እኮ ነው የሆነ እኮ አስመቲክ ሆንኩኝ ብዬ ከቢሮ እንትን አምጥቼ ያሳየዋለሁ። ይሄ የኔ ቢዝነስ አይደለም የራስሽ ጉዳይ ነው ነው ያለኝ። ይሄው ሂልተን የሰጠኝ ስጦታ ነው። 1 አመት አገልግዬ ስል እዛ ማት ያገለገለ አመት አለ። በርግጥ ሂልተን የሰጠኝ ስጦታ አስም ነው። ይሄው ታምሜ ለሊት ነው ልቤን እያፈነኝ ነው የማድረው። በቃ አስመቲክ ሆንኩኝ እኔ። ጤነኛዋ ሴትዮ ወዲያው ማንሳት ሲችሉ ሊኬጅ እያለ ምንጣፉን ማንሳት ሲችሉ የት ሄጄ ልስራ? እሺ ቢሮ ቀይረኝ እንኳን ብለው አይ ዶንት ኬር ቁጭ ብለሽ መስራት ትችያለሽ ነው ያለኝ። አይመለከተኝም፣ ብትፈልጊ ስራ መልቀቅ ትችያለሽ ነው ያለኝ። የመጨረሻ የአምባገነንነቱ ብዛት ማለት ነው። ሌላው የምነግርህ ነገር የኔ ልጆች ማለት በስራ ያሉ ልጆች ጽዳት ሰራተኞቹ ሌላ ይሄ ዋናውን ቦታ ምናምን ይሄ ጂሙን አካባቢ የሚያጸዱት እንደዚህ አይነት ኤሪያው አካባቢ የሚያጸዱት ደግሞ ኬሚካል እየተጠቀሙ የሚያደርጉት የሴፍቲ እንትን አይገዛላቸው። ይሄን ጥያቄ ሁለተኛ እንዳትጠይቂ ፊቴ እንዳትደርሺ ነው ያለኝ። ከዛ ለኔ ለሚመለከተው አካል ለመንግስት አካል ነው የማመለክተው። ልጆቹ በእንደዚህ አይነት ሁኔታ አይሰሩም ብዬ ትጋፈጠው በግድ ቁጥሩን ቀንሶ አልፈረመም ብሎ በስንት ጭቅጭቅ አሟላ። ግን እዛ ሂልተን ውስጥ የሚገርም አሁንም ይሄ የሚጠቀሙት ኬሚካል ራሷ ትናገራለች። ሰልፈሪክ አሲድ ነው፣ በጣም አደገኛ አሲድ ነው። ይሄንን ያለ ጓንት ያለ ምናምን ነው ተጠቀሙ የሚላቸው ነጩ። ይሄ የዘረኝነት ጥግ ነው። ከእንስሳ ጋር የእንስሳ አዳሪ ያሳጥቧቸዋል በኬሚካሉ ተበጣጥሰው እንዲሞቱ። ናዚን ያስታውሰናል። ጀርመኖች ምንድን ነው ያደረጓቸው አይሁዶች ላይ? በሂልተን ሰራተኞች ላይ እነዚህን የሚፈጽሙ ያሉት ይሄንን የሆነ ሰልፈሪክ አሲድ የሚባል ኬሚካል አለ። በሱ ኬሚካል ሴፍቲ ሳይኖረው የሚሰራ ማአት ህዝብ ነው ያለው። መንግስት ይድረስለት ለዚህ ሰራተኛ። ይሄው መንግስት ይድረስልን እያለች ነው። ማአት ሰው ነው በዚህ ኬሚካል የሚሰራው። እንዲበጣጠስ እንዲሞት ይፈለጋል። በቃ አበሻ 500 ሰራተኛ ቢያልቅ ግድ የላቸውም እነዚህ። ለምን ብቀላ እንደመጡ ወደ ሀገራችን ግራ ነው የሚገባው። ማን ይሄን ያስተማራቸው? እነዚህ ሰዎች ብቻ አይደሉም ወደዚህ እንዲመጡ ያደረጋቸው፣ አሁንም እንዲቀጥሉ ያደረጋቸው፣ ከ2 ዓመት አልፎ 4 ዓመት አሁን 10 ዓመት እንዲቀጥሉ ያደረጋቸው ሰው ባለስልጣንም ይሁን በህግ መጠየቅ አለበት። በእውነት መንግስት ግን በእውነት ይሄንን እንባ ያብስ። አንድ የምነግርህ ስለ ኬሚካል ሴፍቲ የለልህም። ይኸውልህ አሪያዬ፣ ሌላው ሃውስ ኪፒንጎች ጋር እኔ ኤምኦዲ የሚባል ነገር አለ። በወር አንዴ ምናምን የሆቴሉ በሙሉ ማናጀር ሆነህ ትመደባለህ ማለት ነው። እና ሲሄድ ሃውስ ኪፒንጎቹ እኔ እያለቀስኩ ነው የምወርደው። የሚሰሩት የሩም ብዛት 18 20 ተሰጥቷቸው እነዚህ ሰዎች ትልልቅ ሰዎች ናቸው። አስበው እያለቀሱ መክሊት በቃ የሚያደርገንን ነገር 15 ዓመት የሰሩ እናቶች 18 ክፍል ሩም ያጸዱ እየተሰደቡ እየተተፋባቸው ዝንጀሮ ጦጣ እየተባሉ አያሳዝኑ? እነዚህ እናቶች እኮ ልጆች የሚያሳድጉ ስላላቸው 3000-4000 ደሞዝ ነው የሚያገኙት። ይሄ ደሞዝ እውነት ልጅ ያሳድጋል? ለትራንስፖርት ሲሆናል? ምንድን ነው እየተካሄደ ያለው በሂልተን ሆቴል ውስጥ? አስቸኳይ እርምጃ መወሰድ አለበት የምንለው ይሄ። ይኸው ሰራተኛው በድምፁ ይህንን ግፍ እያቀረበ ነው። ስህተት እንኳን ባይ እኔ ምን ብዬ ልናገር? አይዟችሁ ይችን አስተካክሉ፣ አሁን እንግዳም ይመጣል፣ እሷ ሄደሽ መባሉ አይቀርም፣ ሰውየው ተመልሶ እንዳይመጣባችሁ ምናምን። ከዛ ቡችሎቹን ይልካል። እኔ ሰውን በተለይ አስተካክሉ ስለምመክር ስለሚያቀኝ ጸባዬ ወዲያው ከኋላ ቡችሎ እነዛ ሴቶቹን ይልካቸዋል፣ የእሱን ተላላኪዎች። ከዛ ለአንቺ ይሄንን የማታጨጁ ትንሽ እያዋራ እያነሱ እነዛን ትልልቅ ሰዎች እንዴት እንደሚያስለቅሷቸው አረያይ። ደሞዛቸውን ሰምተሃል? ሰሞኑን ሚዲያ ላይ እየተነገረ ነው። በዛሽ ደሞዝ 18 ክፍል ተሰጥቶክ አንተ እንዴት አድርገህ ነው የሚጸዳልህ? ማለት ምንድነው? አስማት ነው ምንድነው?
እያለቀሱ መክሊት አንቺ እንኳን ድምጹኝ ነህ። እነዚህ እነ ሰይፈዲን እነ መላኩ አሁን ከሴት ተፈጥረዋል። እነዛስ የለየላቸው ዘረኞች ናቸው ነጮቹ። ለነዚህ እናቶች እንዴት አይራሩ? በተለይ እሷ የነሱ ተላላኪዎች የምትላቸው አሉ ሴቶች እማማ ሆነ በማማ ላይ የሚጨክን ያሳዝናል በጣም። አሁን እኔ ስራ ልምዴን ራሱ አልሰጠኝም። ዛሬ ራሱ ክሊራንስ ላዞረ ይቼ አልፈርምም ነው ያለኝ። ለምን አልኩት። ማን እንደዚህ አልፈርምም ያለው? ይሄ ጃናሊ የሚባለው ማለት ነው። አልፈርምም አለኝ። ዲፓርትመንት ሄድ ሳይፈርምልህ ቢኒያም ቃሴ ዳይ ዲፓርትመንት ሄድ ሳይፈርም እኔ አልፈርምም ማለት ጥሩ አልኩኝና ፈርምልኝ በቃ ይሄው ሁሉም ስራ አስረክቤያለሁ። ምንድነው የሚቀረኝ እለዋለሁ። የስንብት ኬክ አብረሽን መቁረስ አለብሽ አለኝ። ምን እንደሚያደርጉ ታውቃለህ? ስሙ፣ የስንብት ኬክ አብረሽን መቁረስ አለብሽ። የስንብት ደብዳቤ ልትወስድ እኮ ነው። የስንብት ኬክ ብለው አብሮ ያስቆርሱልህና እዛ ውጭ ሀገር ይልኩታል። ይሄው ሰራተኛው ደስተኛ ነው። ሲሰናበት እንኳን ከኛ ጋር ኬክ ቆርሰው ነው ለማለት ማለት ነው። እቺን ደባቸውን ስለማቅ እኔ እኮ ሃፒ ሆኜ አላውቅም። ሃፒ የሆነ ሰው እኮ ነው ኬክ ቆርሶ ቴንኪው ተባብሎ የሚለያየው። በእርግጥ ቴንኪው ስለሰጣችሁኝ እድል ስለነበርኩበት፣ ግን ኬክ ቆረሳ ድረስ የሚያደርሰኝ ነገር የለም። አልቆርስም አልኩት። ነገ ወይ ከነገ ወዲያ ተዘጋጅተሽ ትመጫታለሽ። የድርጅት ፕሮሲጀር ነው እንዴ? እንደዚህ አይነት የድርጅት ፕሮሲጀር አለ እንዴ? በገደዳለሁ እንዴ እኔ ኬክ ለመቁረስ ከሱ ጋር እና ፎቶ ለመነሳት ማለት ነው? ምን አይነት ሰው ነው? አልፈርምም ብሎ ላከኝ። እኔ ፎቶውን አሁን እልክልሃለሁ እንትን አድርጌ የክሊራንሴ ማለት ነው። የሱ ፓርት ብቻ ነው የሚቀረው። ይገርማል። የአምባገነንነቱ ብዛት። ትመጫታለሽ ለዚህ ለክሊራንሴ ኮኤክሽን ትቆርሻታለሽ ነው። ምን አይነት አገር ላይ ምን አይነት ነገር ላይ ነው ያለ? እንዴት እንደሚሳደብ ደግሞ ያልነገርኩ ነገር ማለት ነው። ልቀጥል አይደል? እሺ ቀጥይ፣ እየሰማሁሽ ነው። ቀጥይ። ይሄ እንትና ኖርበርት የሚባል ደግሞ አለ ኢንጂነሪንግ፣ በጣም ባለጌ ሮበርት ማለት ይሄ ነው እንግዲህ። እዚህ ላይ ተመልካቾቻችን ምን እንደምትል በደንብ ስሙት። የሚመለከተው አካሎች ኢሰመኮ ቅድም የተባለ አዳምጡ። የሴቶች ጉዳይ አዳምጡ። ኢልተን ውስጥ ምን እንደሚሰራ 3 ሴት ይዞ ነው የሚመጣል። እኔ ስለሱ አያገባኝም። 3 ኢትዮጵያውያን ሴቶች ነው ይዞ የሚመጣው። ወጣቶች አያገባኝም። ምን አገባኝ? በእርግጥ ግን አበሾች ናቸው፣ ኢትዮጵያውያን ናቸው ሴቶቹ። አበሾች እነዚህ በቃ ሴቶቹ ማለት ነው። ያው ምን ይገባል እና መቶ ዋና ቦታ ይዟቸው ይገባል። ዋና ቦታው ለፐብሊክም ለሰራተኛም ለማንም የተፈቀደ አይደለም። በአሁኑ ሰዓት ትንንሽ ዋና ቦታው ከተዘጋ ቆይቷል። ስንት ጊዜ ያደረገ? ኦልሞስት አመት ምናምን አለፈዋል። እዛ ውስጥ 3 ሴቶች ይዞ ይገባል ብቻውን። ይሄ ሮበርት ስሙልኝ። ትንሾቹ ዋና እንደምታውቀው ትልቁ ተዘግቶ ትንንሹ ዋና ለሩም ገስትና ለሜምበር ብቻ ነው የተፈቀደው። ኢቭን ሰራተኛ አይገባም። እና እዛ ይዞ ይመጣልሃል። 3 ሴት በፒኪኒ ከሀገራችን ባህል ያፈነገጠ በፒኪኒ ያፈነገጠ ይዞ እዛ ያንከ እንትን ይደላል ሴቶች ዋና ውስጥ ማለት ነው። ምን አይነት ባለጌ ሰው እንደሆነ እና እንደውም ምን አንድ ቀን ስሙ ምን እንዳላት የሆነ እንደዚህ አካላዊ ነገር ላይ ይሄ ነገር ሲያምራል ምናምን ሲሞክረኝ እንዴት እንዳደረኩት አንተ እኔ እኮ ኢትዮጵያዊ ነኝ አልኩት። ምን እንዳላት ትሰማላችሁ? ከወገብሽ በታች ያምራል አንተ እኔ እኮ ኢትዮጵያዊ ነኝ ብላ መለሰችለት። ይሄ ሴክሹዋል ሃራስመንት ኢቭን በአይን ማየት እንኳን ይሄን ተናግራለም። አሜሪካም አውሮፓም እስከ 5 ዓመት ያሳስራል። ይሄን ህግ ሰዓተውት አይደለም እነዚህ ነጮች ኢትዮጵያ ላይ እንዲፈነጩ ግን በር የከፈተላቸው ሰው አለ። ማን ነው? በምርመራ ይደረስበት። በአደባባይ በሂልተን ውስጥ ይኸው አመነች። በእሷም ላይ የደረሰውን ያየችውንም ተናገረች። እንግዲህ ይሄ ነው ሮበርት ማለት። የሚመለከተው አካል ሊወቀው። በዚህ ብቻ አይበቃም። በነገራችን ላይ ትላንትና ሳጣራ በሰርግ ሂልተን ውስጥ አግብቶ ነበረ። ሂልተን ውስጥ አግብቶ ኢትዮጵያዊት በሰርግ 1 ወር ከተጫወተባት በኋላ ወርውሯታል። አሜሪካን ሀገር ወይም አውሮፓ ብትሆን በህግ ንብረቱን ተካፍላ ያለውን ገንዘብ ተካፍላ ነበር የምትሄደው። እኛ ሀገር ህግ አለ። ማን ያስፈጽመው? ለምንድን ነው እነዚህ ሰዎች ከህግ በላይ የሆኑት? ምንድን ነው እየተካሄደ ያለው? ሴቶች እህቶቻችን ላይ ምንድን ነው እየፈጸሙ ያሉት? ጌታውን በድጋሚ እንግዲህ አብረን ሰማው ሂልተን ውስጥ የሚደርሰውን ነገር። አንድ ነገር እስኪ ከአንተ ጉዳይ ከመነሳቴ በፊት እንግዲህ ባለፈው እዚህ ንግግር አድርገሃል። ሰራተኛው ስታስለቅሰው ነበረ። ሰራተኛው እንግዲህ የውስጡን ቁስል የነካበት ይመስለኛል።
ደመቀ ስለሚባል ሰው እስቲ እናንሳ። ደመቀ ማን ነው? ምንድን ነው የሆነው? በመጀመሪያ ስለሰጠኝ ድል ከልብ አመሰግናለሁ አርያ። እኔ አንድ ማምንበት ነገር አለ። እግዚአብሔር የሆነ ሰው ሊያድን ወይ ሂልተንን ለማዳን ሲል አንተን ምክንያት አድርጎ ይሆናል ብዬ ነው የማምነው እንጂ ከመንግስት በላይ የሚፈራ ድርጅት ነው ሲጀመር ሂልተን። ማኔጅመንቱ ራሱ እንዲፈራ አድርጎ የተፈጠረ ነው። ባይ ዘ ወይ ሂልተን ውስጥ ያለ ስታፍ ሕክምና ታሪኩን ብታየው ከግማሽ በላይ የሚሆነው በስግሊፍ ያጣ፣ በጭንቀት የታጠረ፣ በስትረስ የታጠረ ነው። ቤቱ ሆኖ ነገ ምንኛ ብሎ የሚያስብ ሰራተኛ ብቻ ነው የተሰበሰበበት። ሲጀመር እኔ ሂልተን ውስጥ ለረጅም ዓመት የሰራው ሰው ነው። 30 ዓመት ሰርቻ 1995 ፈርስት ላይ የተቀጠርኩት። ስቀጠር መካኒክ ነኝ። በላንድ ክሩዘር ታይትል ወጥቶ በላንድ ክሩዘር ደሞዝ የተቀጠርኩት። 30 ዓመት ሳገለግል 15 ዓመት ኤርፖርት ዛቲፍ ሆኜ ነው ያገለገልኩት። በዛው በላንድ ክሩዘር ደሞዝ ማለት ነው። እንግዳ ተቀባይ ሆኜ 15 ዓመት ያህል ሰርቻ ከዛ በኋላ ደግሞ እንዳለ ኤርፖርት በዲሞሽን ሳይሆን እንዳለ ያ ኤርፖርት እንግዳ የምንቀበልበት ዴክሱ ለሌላ ትራቭል ኤጀንት ተሸጠ። እነማን ናቸው የሸጡት? ያው እዛ ውስጥ ያሉት ማኔጅመንቱ አሳልፎ ሰጠው። ያንን ያህል ቲም ያንን ያህል ግሩፕ ስታፍ ሰርቪስ ሆነን ተመደበ። አሁን እንግዶች የሚቀበል ሂልተን ሰርቪስ የለም ኤርፖርት። አሁን ተጀመረ ድጋሚ። እኛ ከወጣም በኋላ ተቋርጦ ረጅም ጊዜ በትራቭል ኤጀንት ነበር የሚሸፈን። የሀገሪቱ ትላልቅ እንግዳ የሚያርፍ ተቀባዮች ማንም በቃ ከሂልተን ተወካይ ውጭ ነበረ ሲቀበሏቸው ነበር። እሱ ብቻ አልነበረ። ይሁን መጣን፣ እኛ ሙሉ ለሙሉ ተቀይሮ እኛ ወደዚህ መጣን። 15 ዓመት ድጋሚ ደግሞ ወደዚህ ስሰራ በላንድ ክሩዘር ደሞዝ ነው የተቀጠርኩት። ይላሉ ትራክ እዛው ደሞዝ ትራክ 15 ዓመት ትራክ ስለላን የቆየሁት። አንድ ደሞዝ ጭማሪ የለው ወይ የደረጃ እድገት የለው። ይሄም ይሁን ምንም ማለት አይደለም። ምርጫ አንድ ስታማርጥ ነው። ደግሞ እኔ ካፍ ዳይ በኋላም የራሴን ስለምልም ምንም አይደለም በሚል ነበር እየሰራሁም የነበረው። ይሁን ያ አልበቃ ብሎ እየሰራሁ ባለበት ጊዜ ውስጥ ጨርሼ ከጨረስኩ በኋላ 15 ዓመቱን ትራኩን የነዳው ያገልገልኩ ያለሁት በኋላ ይሄ በሽታ ይመጣብኛል። እዛች ጋር ለያዝ ጌትሽዬ፣ ወደ እሱ እንመጣለን። ወደ አንተ በሽታ ምን እንደተፈጠረብህ እንመጣለን። ደመቀ ስለሚባል የሂልተን ባልደረባ ንገረኝ። ደመቀ የሚባል አውሽ ክቢክ ሰራተኛ ነው። በጣም ጀግና ታታሪ፣ በጣም ጎበዝ ልጅ ነበር። ቤቱ እንደውም አስታውሳለሁ እኔ ሳነሳ የነበረው መለስ ፋውንዴሽን አካባቢ ነበር ቤቱ። ካሳንቺስ አልፈህ ወደ አዋሪ አካባቢ ነው። ጠዋት ወደ ሰርቪስ ሲወጣ ዱርዬ ያገኘውና ይደበድበዋል። ጭንቅላቱ ይጎዳና ጭራሽ ጭቃት እስከመከፈት ድረስ ይደርሳል። እየታመመ እንዳለ አሁን ኤችአር ዲፓርትመንት ለሰራተኛ የቆመ ነው። ሰራተኛ ማብቃት ማለት ነው። ምን ጊዜም ብትታመም እንኳን ያንን በሽታህን እንትን ብለህ አገግመህ ወደ ስራ መመለስ ማለት ነው። እኔ እስከሚገባኝ ድረስ ኤችአር በስራው ብቃት የሌለው ሰው እንኳን ቢሆን ስራው ማብቃት ነው፣ ማስተማር ነው የኤችአር ስራ። ሆን ተብሎ የታመመን ሰራተኛ እንዳያገግም ወዲያው የስራው የመጀመሪያ ስራው ምንድነው? ያቺ 160 ቀን እስከምትሞላ ፊልሲክሊቭ በቃ አሟልቶ ብቻ ያንን ስራ የማሰናበት። ምን አይነት ፕሮሞሽን እንደሚያገኝበት አላውቅም። ኤችአር ማን ነው? አቶ መላኩ የስራ ውል እንዲቋረጥ ሄዶ ደብዳቤ ስጡት ነው የሚለው። እሱ ሆስፒታል ተኝቷል። አቶ ደመቀ ቤቱ ነበር መጀመሪያ ተከፍቶ አገግሞ ከሆስፒታል ወጥቶ ቤቱ ነበረ። እሺ የስራ ውል አቋርጥ ያለ ይልከናል። እኛ የለንም እያልን የምንመለሰው
ይህ ሰው የኮልዳና በሽተኛ ነው ያለው። በዚህ መሀል ላይ ታሞ ሆስፒታል ይገባል። አናንቺ ወረቀት ተጻፍለትና ቢዛት ይገባል። ልጁ እኮ የለም። ድጋሚ አገሞ ገብቶ ሆቴል ውስጥ ነው ወደቀው። ድጋሚ ይናጋበትና ኤሲ ውስጥ ይገባል። ስራው ላይ ያለው ማለት ያገረሽበታል በሽታው እና ቤተሰታ ይገባል። ኤሲውን ውስጥ ይገባል። ጊዜው በቃው። የስራው ቆርጦ መጀመሪያ ደብዳቤ ጽፎበታል። የክፋት ጥግ እኮ ነው የምነግርህ ያለሁት እኮ። ይሄ ሰው የሞተ ወጣቱ ምስኪን ልጅ ቤተሰብ እንኳን የለው፣ ክፍለ ሀገር ነው ተጭኖ ነው ሬሳ። ሲሞት ግን አንደኛ አልቃሽና ሬሳ ሸኝ እሱ ነበር መላኩ። አዎ በጣም አልቃሽ። በቃ ይሄ ቀብር አስፈጻሚ ታውቃለህ? አበባ ይዞ ሄደ። ልክ እንደ ዘነበች እንደወሰደላት ያ ይሻላል። የዘነበች አበባ ወስደህ በክብር እየተቀበረች ይሄ ክፍለ ሀገር ነው የሚሄደው ሬሳው፣ ቤተሰቦች ጋር ነው የሚሄደው። በሮንቻ ነው ተጭኖ ሄደው ሬሳው። ቤተሰብ ጠዋይ ነው ያለው። እኔ ሸማቅቃለሁኝ እኮ ለቤት ሰው ቆርጥ አንተ ሰው እየተባለ የተላኩ ምላክ ሆነ እኔ አንዱ ትራንስፖርት አልፈ ያለ ከሱ ጋር አብረን የምንላክ ይሄ ከሰው ማለት የሰው የሆነ ሰው የሆነ ምን ክፉን ጨካኝም ሆነ ምን ማለት አይደለም። ጨካኝ በቃ ተፈጥሮ ይሁን፣ ግን ህሊና የሚባል ነገር ልጆች አሉ። እግዚአብሔር እኮ ወዲያው እንደ ሰው አይደለም፣ አይፈርድም። ቆያል እንጂ እኮ ፍርዱ አይቀርም። የሰራውን ታጭዳለህ። እኔ ሰው ጸልይለታለሁ። ስለ እውነቴ ነው የምነግርህ። ሂልተን ውስጥ ያለ የሚደረገው ግፍ ማመን ይከብዳል። አሁን ዲሲ እንደቀላል ወሬ ነው የሚወራው አይደል? አዎ። ስንቱ እያለቀሰ እንደሚወጣ ብዙዎች ጽፉልናል ያሉት። እስቲ ቆይ ወደ አንተ ደግሞ እንምጣ። 30 ዓመት አገለገልክ። ከዛ በኋላ ኩላሊቶች መደበኛ ስራቸውን አቆሙ። 2 ደብዳቤ ጻፈልህ የማባረሪያ። ከዛ ፍርድ ቤት በቀን ልዩነት ውስጥ ይህንን ያደረገ መላኩ ነበረ። ፈርስት ዋርኒንግ እና ሰከንድ ዋርኒንግ። ከዛ ደግሞ እነዚህን ደብዳቤዎች ክቡራን ተመልካቾች እንድታዩቸው እንግዲህ በዚህ ሰዓት ገብተህ በዚህ ሰዓት ወጣ 5 ደቂቃ አረፈድክ እየተባለ ከደሞዝ እንዲቆረጥ ያደረገው ኤችአር እሱ ነው፣ አቶ መላኩ። ይቅርታ ተዋሪያ ህሊና ያለው ሰው እሱ ጋር እንደሚታየው 5 ደቂቃና 10 ደቂቃ እየተለቀመ ነው። አንድ የኩላሊት በሽተኛ በደንብ መሄድ ማልችል በከዝራ ነው መሄድ፣ ታክሲ መሄድ አልችልም፣ ተጋፍቼ በታክሲ መምጣት አልችልም፣ ትራንስፖርት አይመድብልኝም። እንደ ማንኛውም ሰው በራይድ በቀን 700 ብር አወጣለሁ። አዋቱን አይደለም የምሰራው። ማንም የሂልተን ተነስታፊ ያውቃል። ሲሄድ 350 ስመጣ 350 የከፈኩ በራይድ ነው የምመጣው። ደግሞ አሁን አንድ የተባረከች ያገዘችኝ ነው ያለችው። ሰልፍ የምትባል የረዳችኝ ጠዋት ከቤት ያመጣችኝ እየመሰለች የረዳችኝ ነው ያለችው። ይሄን ያህል ወጪ መድኃኒቱን ያገዘኛል ብዬ ነው ሂልተን ምሰራ። ዳያሊሲስ ይከፍልልሃል ሂልተን? እንኳን ዳያሊሲስ አይደለም ባይዘው ያተዋራ እዚህ ጋር እንደምን ነገር ሸራተን አለ፣ ኤልፓ አለ፣ ቴሌ አለ። ከኛ ጋር ዳያሊሲስ የሚያደርጉ ልጆች ባንክ አሉ። እንዴት ትሪት እንደሚያደርጓቸው ትራንስፖርት አዘጋጅተውላቸው የዳያሊሲስ ከፍለውላቸው በጣም ሰፖርት ያደርጓቸዋል። በሽታቸውን እንዲረሱ ያደርጋቸዋል። ከዚህ በፊት ሂልተን ይህ አሰራር አልነበረም? እናት ቤት ነበር ሂልተን። ስለ እውነት አቶ መላኩ እስከመጣበት ሰዓት ድረስ እናት ቤት ነበር። አዳነች የምትባል ኤችአር ነበረች። ታሪክ አለ። ሂልተን ሰራተኛ በማንም ያውቃታል። ሲሻላችሁ ነው የምትለው። ብዙ ነገር ከፈር ታደርጋለች። አሁን ያንን ማን የቀየረው? እነሱ። አቶ መላኩ ደግሜ ነው የምናገረው። ይሄ እንግዲህ ማስረጃ ነው። 5-10 ደቂቃ እየለቀመ አንድ የኩላሊት በሽተኛ በአንድ ውስጥ 2 ጊዜ ዋርኒንግ የሚሰጥ
እሱ ብቻ አይደለም በመጀመሪያ በሰጠኝ ዋርኒንግ ላይ በዛኛ ወር ነው በ20 እና በ22 ደግሞ አልገባህም ብሎ የቀረውበት ቀን የለም። አንድ ቀን ደግሞ ጠርቶ አነጋገረ ሰራተኞች ሲነግሩኝ ለምን አትለቅም ያለ ልክ እሱ አንድ አይደለም ፈርስትም ጥያቄ አሁን የነሱ መጀመሪያ ያልተስማማነበት ጥያቄ ይሄ ነው። ጠራኝ ምንድነው የሚያገኘው አንተ ብትለቅ በቃ ሰርቲያ ካባረረ ወይ ራሱ ፕሮሞሽን የሚያደርገው እድገት አለ ወይ የሆነ ነገር ብቻ ከማናጀሩ በጣም ትልቅ ለሱ ሰክሰስፉል ነው። ከነጮቹ በጣም ሰክሰስፉል ነው። ይሄ ብቻ አይደለም እኮ የሚሰራው ግፍግፍ መሰለህ እንዴ? ሂልተን ውስጥ እኮ በባርነት የሚሰሩ ጊዜ ሰራተኞች አሉ። ሹፌሮች በባርነት ነው በላቸው። እንዴት ለሊቱን ሙሉ ሲሰሩ ሲፈጉ ያድራሉ። ቆማቸው አያቸው 28-30 መኪና በ3,000 ብር ነው መኪና የሚታጠበው። አንድ ልጅ የሚያጥብ አለ። አባረረው እነሱ ይጠዋል። ማን የሚያደርገው ነጩ መጥቶ ይጠዋል። በቃ አሁን ተቀበሏት መላኩ ይጠዋል። እንዴት ነው የምናጥበው? ይጠቡ ሹፌሩ መኪና ያጠብ ማን ያለው ጃል ብሏል። ነጩ ብሏል። የእግዚአብሔር ቃል ነው። ነጩ ካለ የእግዚአብሔር ቃል ነው። ማስፈጸም ብቻ ነው። ለምን ብሎ የሚጠይቅ ማንም የለም እኮ። እንዴት ሲሰራ ያደረ ሹፌር አፈር ድሜ ሲበራ በየመንደሩ 200 ኪሎ ሜትር ሲነዳ ያደረ ሹፌር ጠዋት መቶ መኪና ያጥባል። ማጠብ ብቻ አይደለም እኮ 3,000 ብር 4,000 ብር 28-30 መኪና ያጠበ ልጅ ከስራው አባርሮ ያም እኮ ቤተሰብ አለ። ያ መኪና የሚያጥበው ልጅ እንዳይሄዱ ኮንትራት ናቸው እነዚህ ሹፌሮች። የት ይሄዱ? 5-6 ዓመት ኮንትራት ሆነን 8 ዓመት 7 ቤት ሂልተን እኮ ነው የሌለው። ቀኑ አታልፋትም። እቺ የሚፈርሙባት ቀን አለች 3 ወር። ይሄ ወር ላይ ወርሱ ብስመጣ እንዳይከሱ ምን እንዳይሉ ቀኗ አቴንዳንስ ነች። ልክ እንደ ሐራርም ነች። ከቻ ወረ ደወላል ፈርሟል ነው የሚባለው። ስራ ነው የሚሰሩት ወይስ ተንኮልና ሀበሻውን ማስመረር ነው? አንድ ነገር ልንገርህ፣ እኔ አሁን አንድ ነገር ልንገርህ ምን ያደርገኛል? አንደኛ እግዚአብሔር በቃ እኔ ኳሊቲ ፌል ያደረገ ደካማ ሊያባረኝ መጀመሪያ እና እሱ ታብለ ስንጀምር እሱ ተባሮ ሄዶ ከሲሆን ገሌ እንደፈለገ አድርጎ የመጣ ሰው ነው። ያውቀዋል ሄዱ ስንት ቦታ ረግጦ እንደመጣ። ለምን መጣ? ሐሳቤ ገብቷል። ሂልተን የተሻለ ባይሆን ሊመጣ አይችልም። ይሄ ሰው እዛው ይቀር ነበር የተሻለ ቢያጋጥመው አይደል? እኛን ለምን ውጡ ይላል? ያው ምንድን ነው በሽተኛ ሰው እኮ ከሰብአዊነት የወጣ እኮ ነው። አቶ መላኩ ነው ከውት አንተ ገብሬ ትላለህ። ደግሞ በጣም የሚገርም እኮ ግቢ ገብርኤል ይገናኛል። አንተ ላይ አታለል እችላለሁ እኔ እግዚአብሔር ገብሬ ያታለል። እኔ ግራ ይገባኛል። እኔ በጣም ግራ ይገባኛል ገብሬ ስንገናኝ የማይታለል አምላክ ነው። ይዘገያል እንጂ ይፈርዳል። ስለወት ይሄሩ ምን ነገር እስቲ ሌሎች በሰራተኞች ላይ የሚፈጸሙ ከሹፌሮች ሌላ ቅድም እንግዲህ አንድ እህታችን ስትናገር ሰምታታል። በነዚህ በሃውስ ኪፒንግ በሌላም በመጀመሪያው እስቲ ነገር በመጀመሪያ ደረጃ አንድ ነገር ልናገር የምፈልገው ስለ አዲስ አበባ ሂልተን ሰራተኞች ኪንዴኬሮ ስግቲንግ ማየት ብቻ ነው። ማይ ስትረስ እንዳለ ሰው በሽተኛ የሂልተን ስታፍ ላይ በሽተኛ እንደሆነ ሲንስክሊ ፌሎ መግለጥ እኮ ነው። አንድ ከሄድ ኦፊስ የመጣች ነበረች ዳይሬክተር በሳምንት 2 ባለፈው ነው መስዋዕት አውርታውታል ነገር በሳምንት 2 ረፍት ያስፈልጋቸዋል አለች። 2 አይደለም 3 እንደ ስራችን 3 ያስፈልገናል። ይሁን ለኔ ትራክ ይዤ ነው ሙሉ ጠዋት ገባለሁ 12 ሰዓት ላይ እስከ 6-7 ሰዓት ድረስ ለምሳው ማታ ጠዋት የገባው ማታ 6-7 ሰዓት ሰብስቤ አልጨርስም። ለሊት እኮ ነው የምነግርህ። ኦቨርታይም የለውም ምንም ነገር የለውም። ጠዋት ደግሞ 12 ሰዓት ስራ ገቢ ነው ተመልሼ። ሰራተኛው ከልቡ ነው የሚሰራ ያለው እንደዚህ በደል እየደረሰበት ግን ልነግርህ አልችልም። ከፋንኬ ከተራው ጀምረ አፈር ድሜ እየበላ እንደ ሂልተን ሰራተኛ ሰዎች ስራ መስራት
በችሎታው በያለበት ሰርቶ ቢኖር ምን አለበት? ነገር ሲጨርስ አይሰራ ሌላውን አያሰራ። ኧረ ተው አትንኩኝ አለበት ብትሰሙ ይሄ ቤት ቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴ ብትሰሙ ይሄ ቤት ቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ እሺ ሂልተን ሰራተኞችን እንግዲህ በጩኸት የተቀናበረ እንትና አድርሰናል። ቀጥል እስቲ ስለበደሉ። ይቅርታ አሁን እዚህ ጋር ደግሞ አንድ ሌላ ለግረ የምፈልገው ምንም አታመጡ ነው የሚል እውነቱ ነው። ምንም አናመጣ። አሁን ደግሜ የምናገረው ነገር ካለ ሂልተን ውስጥ ህግ የለም። የሀገሪቱ ህግና የሂልተን ህግ የተለያየ ነው ይመስለኝ እኔ እስከማምንበት ድረስ። አንድ እግር በምታወራበት ወይ በምንትልበት ጊዜ ማኔጅመንት ላይ ያሉት ሁሉም ሊያውቁት ይችላል። ሁሉም ሙሉ የአዲስ አበባ ሂልተን ሰራተኞች ያውቁታል። እከሌ ትለዋለህ በሚኒስትር ደረጃ ጠይቀው። አብሬ የተማርኩት ነው እንደዚህ ብል አብሬ የተማርኳቸው ሙሉ ከኢትዮጵያ ህዝብ ጋር አብሮ የተማረ ነው ይመስለኝ። እሱ ለማሸማቀቅ እኮ የሚያደርጉት ነገር እኮ ነው። ከማን ሰራተኛው የትም እንዳይጠይቅ። አሁንም አንድ አቀኔ ደግሜ የማምንበት ነገር አለ። ከዚህ በላይ ምን ለሆነው የምችለው ነገር ስለሌለ ነው የምናገር። ሌላው ታፈነው እኮ ነው ያለው። መናገር እኮ አይችልም። እኔ ከዚህ በላይ ምን ሆናለሁ? ገብቶሃል? እኔ አሁን ዳንስ ማድረግበት የለኝም። በስታፍ ኃይል ነው ባይዘው እዚህ ላይ ሳልናገርም አልፈው የአዲስ አበባ ሂልተን ስታፍ ሰራተኛ ማኔጅመንቱ እንደፈለገ ያርገው እንጂ ስታፉ እናት የሆነ ስታፍ ነው። እርስ በርሱ እኔ አሁን እንባዬ ይመጣል፣ ቃላት ያጥረኛል። ላመሰግናቸው እዚህ ሀገር ውስጥ ያለው ውጭ ያሉትም ጭምር የአዲስ አበባ ሂልተን ሰራተኛ የአዲስ አበባ ሂልተን ውሃ የጠጣ ሁሉ ምን አይነት የተባረከ እንደሆነ እኔን ቀጥ አድርጎ ያዘኝ 11 ወር ሙሉ 1000 ብር በሳምንት ማወጣው አይበቃኝም። ከነ ራይዱ ከነ ምናምን የአዲስ አበባ ሂልተን ሰራተኛ ነው ቀጥ አድርጎ ያዘኝ። ጨርሻለሁ። ውጭ አሜሪካ ያሉት እንኳን ይተባበራሉ። እነጌታቸው እነገዛ ያደፍርስ እና አባቡ ሁሉም የአዲስ አበባ ሂልተን ሰራተኛ እናት የሆነ ሰራተኛ ነው። ከአንድ ቤት ኪራይ የለውም፣ ቤት ኪራይ የሚከፍልበት የለም። ከዛ ላይ ከልጆቹ ላይ በጭቆ እያገዘኝ ያለው የአዲስ አበባ ሂልተን ሰራተኛ ነው። ምን አይነት ስታፍ እንደሆነ ቃላት ያጥረኛል በእውነት እግዚአብሔር ይስጥልኝ። ለመናገር ቃላት ያጥረኛል፣ አልችልበትም። ኢሞሽናል ሆናለሁ እነሱ አወራ። ጌታውን እስቲ ወደ ማጠቃለያው እንሂድና ኩላሊት ንቅለ ተከላ እንዲደረግልህ ተብለሃል። ምን ያክል ነው የሚፈጀው? ባለቤቴ ኦልሬዲ ምርመራውን ጳውሎስ ጠቅላላ ምርመራ ጨርሰናል። ወደ ውጭ የሚላክ የመጨረሻ ምርመራ እሱንም ጨርሰን መጣን። አሁን 1 ሚሊዮን ብር አምጡ ተብለናል ቀጠሮ ለማድረግ። ኦልሬዲ ጨርሻለሁ። ሐምሌ ትገባላችሁ ነው የተባለው። ገንዘቡ እንደሌለህ ነው የነገርከኝ። ሌላው ቀርቶ አሁን ዳንስ ማድረግበት የለኝም። አሁን ለነገ ዛሬ አድርጌ ለነገ ዳንስ ይቸግረኛል፣ የለኝም። ክቡራን ተመልካቾቻችን እንግዲህ በጣም ብዙ ወዳጆች አላችሁ፣ በጣም ብዙ ደግ የሆናችሁ እማቃችሁ፣ በአሜሪካንም በአውሮፓም ያላችሁ፣ በደቡብ አፍሪካም በሌላም ቦታ ያላችሁ ወንድማችን እንርዳው። የባንክ አካውንቱ እንግዲህ ከስርም ይሄዳል፣ ልግለጽላችሁ 100,000 11 97 77 4 ደግመዋለሁ 100,000 11 97 77 4 ጌታሁን ይልማ። በድጋሚ በምታምኑት ፈጣሪ ስም እለምናችኋለሁ።
በጣም ብዙ ወዳጆች ይህን እንደምታደርጉ አውቃለሁኝ፣ አምናለሁኝ ጭምር። ስማችሁ እንዳይገለጽ የማትፈልጉ በጣም ጥሩ አድራጊዎች፣ ሰብአዊ አድራጊዎች ከዚህ ቀደም በተለያዩ ጉዳይ ለበሽታ የተዳረጉ ሰዎችን፣ ለህመም የተዳረጉ ሰዎችን እንደምታገዙ አምናለሁኝ። አድርጋችኋልም በተግባር 30 ዓመት አገልግሎ ደሙን ለሂልተን ሰጥቶ አንድ ብር የሌለው አሁን ዳያሊሲስ ማድረጊያ ዳያሊሲስ ካላደረገ ከባድ ነገር። ስለዚህ ባለቤቱ ኩላሊት ልትሰጠው ወስናለች። ማለት ሁሉም ምርመራ ተደርጎ እንደምትችል ሆስፒታሉ አረጋግጧል። ማች አድርጓል ኩላሊቱ ማለት ነው። ስለዚህ ባካችሁ እናግዘው። ጌታውን ተጨማሪ የምትለዋለህ? መግቢያችን ላይ ተናግሬ ነበር። እግዚአብሔር አንድ ሰው ሊያድን ሲፈልግ ወርዶ አይደለም ሰው ነው የሚልከው። አሪያ ስለ እውነት አንተ ፊት ሆኜ አይደለም አመሰግነው። እግዚአብሔር የአዲስ አበባን ሂልተን ሰራተኞች የነደመቀን የሟቾቹን የስንቶቹን እግዚአብሔር ደም ሊመልስ ነው አንተን የላከልንና በዚህ አጋጣሚ እግዚአብሔር ይስጥላለሁ፣ ዘርን ይባርከው እላለሁ። ለመናገር ቃል አጥረኛል። በጣም ከልቤ ያመሰግናል። እኔ ከዚህ በኋላ እንዳለውም ነገር ቢያባረረኝ ቦታ የለኝ፣ ለዝከንድ እንኳን ቅሬታ የለም። ያደርገዋል። ማንም እንትን እንደማይለው ማንም እንደማገደው አውቃለሁ። ከህግ በላይ እኮ አይደለም ነገር። አሁን ጉዳዮች መስመር እየያዙ ስለሆነ በመንግስት በኩል እንግዲህ እግዚአብሔር አለ። እኔ በእግዚአብሔር አምናለሁ። ወንድ ነበርኩ፣ ጀግና ነኝ። የፈለግኩት ማድረግ የምችል ሰው ነበር። ግን ኩላሊት ነው፣ ማንም ያውቀዋል። ዝቅ አንገትን ነው የሚያስደፋ። እኔ በጣም ደረቴ እንደፈለግኩ መሆን የምችል መካኒክ ነኝ። እንደፈለግኩ ሆኜ የፈለግኩትን እያደረኩ መኖር እስካሁን ድረስም ማንም ያቀኛል። ልደታ ምድር ላይ ለማንም ተርፍ ሰው ነኝ። ማንንም እያገዝኩ የኖርኩ ሰው ነኝ። ከማንም ጋር እየበለጠው የኖርኩ ሰው ነኝ። ይሄ ይመጣ አልኩት። ለጉንፋን ገብቼ ነው ያወቅኩት። በጸጋን የተቀበልኩት። አሁንም እግዚአብሔር ስለሚወደኝ ነው የሚፈትነኝ ብዬ ነው የማምነው። ፍጻሜውን ለስተዋለሁ። አሪያ ላደረክልኝ ነገር ሁሉ ከልብ አመሰግናለሁ። እሺ፣ ምንም አላደረኩም። በድጋሚ ክቡራን ተመልካቾቻችን ወንድማችንን እናድነው፣ ወንድማችን ጌታሁንን የቻላችሁትን ያክል ከታች በሚታየው እና ቅድም በገለጽኩት አካውንት የኢትዮጵያ ንግድ ባንክ አካውንት ጌታሁን ይልማ ብላችሁ ላኩለት። በስልክ ማናገር ለምትፈልጉ ጌታሁንን 0911 94 10 10 በጣም ቀላል ቁጥር ነው፣ የሚያዝ ቁጥር ነው። 0911 94 10 10 በድጋሚ አካውንቱን 100,000 11 97 77 4 ጌታሁን ይልማ። በውጭ ሀገር የምትኖሩ በሀገር ውስጥ ያላችሁ ኢትዮጵያውያን ምንድን ነው 50 ሎሚ ለአንድ ሰው ሸክሙ የሚባል ነገር አለ። እናድነው፣ እንችላለን። 1 ሚሊዮን ብዙ አይደለም። እናድነው እና ይህን ሕክምና እንዲያደርግ እንተባበረው። ለምታደርጉት ነገር ሁሉ፣ ለምታደርጉት ሰብአዊ ድጋፍ ሁሉ በምታምኑት ፈጣሪ ስም እናመሰግናለን። ጌታውን እናመሰግናለሁ ለነበረን ቆይታ። ድጋፍ እንደሚያደርጉልህና የንቅለ ተከላውን በቅርቡ እንደሚከናወን ምንም አልጠራጠርም። ፈጣሪ እንደሚረዳን እተማመናለሁ። ሙሉ እምነት አለኝ። አይዞን። ከልብ አመሰግናለሁ። አሪያ እሺ፣ እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ። ቸርን ሰንብት። ታላቅ ዜና! አፓርታማ በካሬ 75,000 ብር የሚሸጥ ሪል ስቴት እናስተዋውቃችሁ። ማርቭለስ ሪል ስቴቶች ነን። ኃይሌ ጋርመንት በ4 ዓመት ውስጥ 3 ሳይቶችን ጥንቅቅ አድርገን ሰርተን ያስረከብን ሲሆን አሁን ደግሞ ኃይሌ ጋርመንት አፍሪካ ሲዲሲ ፊት ለፊት ወይም ንፋስ ስልክ ላፍቶ ክፍለ ከተማው አጠገብ በካሬ 75,000 ብር ብቻ ዘመናዊ አፓርታማ እየሸጥን እንገኛለን። ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ክፍያና በ2 ሚሊዮን ብር
ቅድመ ክፍያ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያና በ2.5 ሚሊዮን ብር ቅድመ ክፍያ እንዲሁም ቀሪውን ያለምንም ወለድ በአመት አከፋፈል ይከፍሉታል። በተጨማሪም በአመት ከ6 ወር የሚረከቡትና ተሰርተው ያለቁ አፓርትመንቶችን በሽያጭ ላይ ነን። ልብ ይበሉ፣ የዋጋ ለ20 ቤቶች ብቻ የወጣ ስለሆነ ፈጥኖ በ0981 57 5696 ላይ ይደውሉ።